ወደፊት ስኬታማ መሆናችሁንና አለመሆናችሁን የሚያሳዩ 4 ምልክቶች። እነዚህ ምልክቶች ካሏችሁ በእርግጠኝነት ስኬታማ ትሆናላችሁ። ከሌላችሁ ደግሞ ግዴታ እነዚህን ልምዶች ማዳበር አለባችሁ። ካልሆነ 100% እርግጠኛ ሆኜ ልንገራችሁ ስኬታማ አትሆኑ። የመጀመሪያው ኖ ሞቲቬትድ። ስኬታማ ሰዎች የትኛውም ነገር ሞቲቬት አያደርጋቸውም። ምክንያቱም እነሱ ሁልጊዜም ሞቲቬትድ ናቸው። የሆነ አካል መጥቶ እንዲቀሰቅሳቸው አይፈልጉም። ያሰቡት ነገር ካለ ያሰቡትን እስከሚያሳኩ ድረስ ያለምንም ሞቲቬትድ ይሰራሉ። ሁለተኛው ታይም ማኔጅመንት። ስኬታማ ሰዎች ሰዓታቸውን በአግባቡ ይጠቀማሉ። ለምሳሌ ስኬታማ ሰዎች ፊልም አያዩም፣ ቲክቶክ አያዩም። ስኬታማ ሰዎች አጭር ደስታ አያስደስታቸውም። እነሱን የሚያስደስታቸው ከቲክቶክ ይልቅ ዱባይ ሄዶ መዝናናት ሊሆን ይችላል። አንድ ጥናት እንደሚያሳየው አፍሪካ ውስጥ በጣም ብዙ ችግር አለ። በዛውም ልክ ብዙ ሰዓት የሚተኛውና ያልሆነ ነገር እያደረጉ የሚያሳልፉት እነሱ ናቸው የሚል ማለት ነው። ሶስተኛው ፊኒሺንግ ቲንግስ። ስኬታማ ሰዎች የጀመሩትን ይጨርሳሉ። ለምሳሌ መጽሐፍ ሊሆን ይችላል። ከዚህም በላይ ብዙ ነገር መጥቀስ እንችላለን። የጀመሩትን ነገር ሁሉንም ነገር ይጨርሳሉ። አራተኛው ሪድ ቡክስ። ይሄንን ነገር ብዙ ሰዎች የማይወዱት ነገር ነው። ነገር ግን ስኬታማ መሆን የሚፈልግ ሰው ግዴታ መጽሐፍ ማንበብ አለበት። ምክንያቱም አንድ ጥናት እንደሚያሳየው ቶፕ ሬትድ 100 ስኬታማ ሰዎች በ15 ቀን አንድ መጽሐፍ ያነባሉ። ስለዚህ ሰክሰስፉል ለመሆን መጽሐፍ ማንበብ ግዴታ ነው ማለት ነው። እናንተ ጋር ስንቱ እንዳለ ኮሜንት ላይ አስቀምጡልኝ።